ክንፍ ስር ብረሩ ወይም ዕዳውን ተሸከሙ። ይህ የአሜሪካኖቹ የውጭ ፖሊሲ ፕሪንሲፕል ነው። አሁን ባለንበት ወቅት አሜሪካኖች ሶስቱንም የውጭ ጉዳይ ፖሊሲዎቻቸውን በጣምራ ይጠቀማሉ። እውነትም አሜሪካኖች እንደሚሉት በዓለም ላይ ሰብአዊና ዲሞክራሲያዊ መብትን ለማስከበርና ለማስፈን አይደለም። እሱ ሽፋን ነው። ዋናው ጉዳይ በርዕዮተ ዓለም የተለዩ እነሱን የማይመስሉና በእነሱ ክንፍ ስር የማይበሩ ሀገሮችን መቅጫ መሳሪያ ነው የውጭ ጉዳይ ፖሊሲያቸው። የመጀመሪያው ትልቅ ዱላ ፖሊሲ፣ ሁለተኛው ዶላር ፖሊሲ፣ ሶስተኛው ደግሞ ሞራል ፖሊሲ። እነዚህ ሶስቱም የወጡበት ጊዜ የተለያየ ቢሆንም በአሁኑ ሰዓት ግን በጣምራ በመጠቀም ዓለምን የሚያስገብሩበት ወይም አሜሪካን የማይሸትን ሀገር የሚቀጡበት በእነሱ ጥላ ስር ያለውን ደግሞ የሚከላከሉበት እንጂ እንደሚባለውም ሰብአዊና ዲሞክራሲያዊ መብትን ማስከበሪያ አይደለም። ሶስቱም በጣምራ የሚጠቀሙባቸው የውጭ ጉዳይ ፖሊሲዎቻቸው በስዕል ይህን ይመስላሉ። የመጀመሪያው ዶላር ፖሊሲ ነው፣ ወይም ታፍት ፖሊሲ በመባል የሚታወቀው ነው። ይሄ 27ተኛው የአሜሪካ ፕሬዝዳንት ለማሳረፍ የነበረው የውጭ ጉዳይ ፖሊሲ ነው። ሁለተኛው የምትመለከቱት ቴዎዶር ሮዝቬልት ያወጣውን ቢግ ስቲክ ፖሊሲ ነው። ይሄ ደግሞ አሜሪካ ትልቅ ዱላ በመያዝ ዓለምን ማስገበር የምትችልበት የኃይል አማራጭ እንዲሆን የተፈበረከ የውጭ ጉዳይ ፖሊሲ ነው። ሶስተኛው ሞራል ፖሊሲ ነው። ውድሮ ዊልሰን ከ1913 እስከ 21 ዓመተ ምህረት አሜሪካን ያስተዳደረው ወይም በፕሬዝዳንትነት ያስተዳደረው ውድሮ ዊልሰን እነሱን ርዕዮተ ዓለም የሚመስሉትን ለመከላከል ከነሱ ርዕዮተ ዓለም ያፈነገጠውን ደግሞ ለመቅጣት ወይም ለማረም የተጠቀመበት የውጭ ጉዳይ ፖሊሲ ነው። ሽፋኑ ግን ዴሞክራሲና ሰብአዊ መብት የማያከብሩ ሀገሮችን መቅጫ መሳሪያ ተደርጎ ይወሰዳል። በአሜሪካ ክንፍ ስር እስከበረርክ ድረስ ሰብአዊ መብትም ዴሞክራሲያዊ መብትም ልጨፈልቅ ትችላለህ። በአሜሪካ ክንፍ ስር መብረር ካልቻልክ ሰብአዊ መብትም ዴሞክራሲያዊ መብትም ብታከብር መጨፍለቅህ አይቀርም። እንግዲህ አሜሪካኖች በተለያየ ጊዜ ያወጧቸው የውጭ ጉዳይ ፖሊሲዎች ይሁን እንጂ የመጀመሪያው እምቢ ያለ ሀገርን በእነሱ